ዛሬ ትልቅ ነገር አለ ብዬ ነው ማስብ ወዶች። እንግዲህ አልተቻሉም፣ አብርሽና ኤርሜላ አልተቻሉም ጋይስ። ከሮማንቲክ በኋላ ፎቶ ተለቆልናል ውዶቼ በኢንስታግራም ጋይስ። ዛሬ አዲስ ነገር ይኖራል ብዬ ነው ማስበው። እነዚህ እንግዲህ ፍቅራቸውን እያሳደሱ ነው ጋይስ፣ ፍቅራቸው እያሳደሱ ነው። ምን ትላላችሁ? እኔ ምን አገባኝ። ነገሩ ተማ አንድ ሸበላ ይዛ ቤት መጣ፣ እሷም መፍታ ነው የፈለገችውን የመኖር መፍታላት ሶ አብርሽም እንግዲህ ምንም ማድረግ አይቻልም። ዛሬ ፈታ ብሎ መጥቷል ማለት ነው ወዶች። ዛሬ ከባድ ነው። የዛሬስ ከሮማንቲክ በኋላ ማለት ነው ጋይስ። የሚያምር ቀሚስ ለብሳ ሄርሜላዬ እንግዲህ ብዙዎቻችሁ የተሳደባችሁ ነው እስካሁን ማለት ነው። ስድማችሁን አላቆማችሁም። ተስፋ ቁረጡ የኔ ውዶች፣ ተስፋ ቁረጡ እሺ ውዶቼ። ምንም ማድረግ አይቻልም። ባየኑ ነው እኛ አስተያየት የምንሰጠውና አልተቻሉም ማለት ነው ውዶች። ወደፊት እያሉ ነው ጋይስ። አንሰማም። በጣም ነው ማደቁ። አብርሽ ግን ምንም መልስ አይሰጥም። በቃ ግግም ብሎ ወደፊት ነው ወንድሜ። ይመች። እኔ አንተ የተመቸክ ይመቸኛል። ምን አገባኝ? ያገባናል እንደ ውዶች። የሰው ህይወት አልገባንም። ሩታ ሚዛ ከመጣች አይመለከተኝም። በመጣችሁ አስተያየት የምሰጠው ወዳችሁ ፈቅዳችሁ ማለት ነውና ዛሬ እንግዲህ የቫለንታይን ቀን ነው አሉ። አላከብርም፣ እምነት አይፈቅድም። ባይዘዌ እንዳትረሱ ይሄን። ስለ ቫለንታይን አንብቡ፣ እወቁ፣ ድረሱ ማለት ነው። ዝም ብላችሁ ቫለንታይን እንዴ አትበሉ ጋይስ። እና እነሱ እንግዲህ ቫለንታይን ነው ዛሬ። በነጭ ነው መጡት ማለት ነው። በነጭ ነው መጡ። ተላወቁ መሰለኝ። በነጭ ነው መጡ። እንግዲህ በቀይ ቤት መጡ። ያው ቀኑን ታስታውሱ ነበረ። ኤንዌስ ውዶቼ እና ሄርሜላ እና አብርሽ እንግዲህ ያምሩባቸዋል። በጣም ነጭ ነገር ያምርበታል። በነገራችን ለአብርሽ ከጥቁር አይታችሁ ከሆነ ነጭ ልብስ ያምርበታል። ማርያምን ጥቁር ለምን? እሱ ጥቁር ስለሆነ ብዙም አይደለም። ኤንዌስ ይመቻችሁ። ዛሬ አዲስ ነገር አለ፣ ጠብቁ።